ስንቶቻችን ለህልማችን እስከመጨረሻው ጥብታ ድረስ እንታገላለን? ስንቶቻችንስ ያለ ተስፋ መቁረጥ ወደምንፈልገው እንሄዳለን? ከሆነብን በላይ የተደረገልንን በማሰብ ነገ ያሰብነው ህልም ላይስ እንደርሳለን? ዓላማችንን የሚገድበውስ ምንድነው? እኛ ላይ ምን ቢሆንብን ነው ተስፋ ቆርጠን ከህልማችን ጉዞ ልንሰናከል የምንችለው? መልሳችሁ አካል ጉዳተኝነት ከሆነ ተሳስታችኋል። ዛሬ የጥንካሬ ተምሳሌት የሆነውን አንድ ከኦጋዱጉ ከተማ ቡርኪና ፋሶ የተገኘ የእግር ኳስ ተጫዋች ህይወት በጥቂቱ እናስቃኛለን። ህይወት ተስፋ እንዲቆርጥ በብዙ የፈተነችው ተጫዋች ጆርጂ ሚኒንጎ ይባላል። ከደሃና እጅግ ሃይማኖተኛ ከሆኑት ቤተሰቦቹ በ2002 በኮት ዲቫር የተወለደው ጆርጂ እንደማንኛውም አፍሪካዊ ቤተሰቦች በኢኮኖሚ ደካማ የሆኑ ወላጆች ነበራቸው። ነገር ግን ወላጆቹ ልጃቸውን ከእግር ኳስ ሜዳ ግን አልከለከሉትም። እሱም ቤተሰቦቹን ለመርዳት አማራጭ አድርጎ የወሰደው እግር ኳስ መጫወትን ነበር። በኮት ዲቫር አካዳሚ ውስጥ በመሰልጠን ላይ ያለ ከወደ አሜሪካ የሲያትል ወንደርስ ታዳጊዎችን የሚመለምሉ መልማዮች ያገኙታል። ቀጥሎም በታማኮ ዲፌንስ በተባለ አካዳሚ ራሱን ካሳየ በኋላ በ2004 ለዋናው ቡድን ወደ MLS የ4 ዓመት ኮንትራት ተፈራረመ። ይህ ራሱ ለዚህ ታዳጊ ልዩ ክስተት ነበረ። ወደ ዋናው ቡድን ማደግ ብቻ ሳይሆን ወደ ቋሚ አስተላለፍ በመምጣት በጨዋታዎች ላይ ደጋግሞ ተጽዕኖ በመፍጠር በቀኝ ክንፍ ማጥቃት የተቃራኒ ተጫዋቾችን በመረበሽ ግብ በማስቆጠር አመቻችቶ በማቀበል የቡድኑ ቁልፍ ሰው መሆንም ቻለ። ነገር ግን አንዳንድ ወራቶች፣ አንዳንድ ቀናቶች፣ አንዳንድ ዓመታቶች አሉ የኛ የማይመስሉ ቢያልፉ ብለን የምንመኛቸው። ለጆርጂም ወርሃ የካቲት 2023 እንደዚህ አይነት ወር ነበር። ቡድኑ ሲያትል ወንደረርስ ለቅድመ ውድድር ዘመን ዝግጅት ወደ ስፔን ማርቤላ አመራ። ጆርጂም የቡድኑ አባል ሆኖ ወደዛ አቅንቶ ነበር። በስፔኗ ከተማ በልምምድ ላይ ያሉ በግራ ዓይኑ ላይ ማሳከክና እብጠት ቢጀምሩም ዶክተሮቹ ይህ አለርጂ ይሆናል ብለው በቀላሉ ተመለከቱት። ትናንሽ ነፍሳት ንድፎትም ይሆናል ሲሉ ተናገሩ። ነገር ግን ከዛ የባሰ ሆነ። በፍጥነት ነገሮች ተቀያየሩ። በጥቂት ቀናት ዓይኑ በደም ተሞላ። የዓይኑ ቀለምም ተቀያየረ፣ ጥቁር ሆነ። ቀጥሎም ቀይ፣ ከሁለት ሳምንት በኋላ ሙሉ በሙሉ ወደ ነጭነት ተቀየረ። ጆርጂ ሊቋቋመው የማይችለው ህመምም ታመመ። ላያስችል አይሰጥም እንደሚባል ጆርጂም ታገሰ። የህክምና ባለሙያዎችም ግራ ገባቸው። አንድ የ38 ዓመት የዓይን ስፔሻሊስት እንዲህ አይነት ነገር አጋጥሞኝ አያውቅም ሲል በነገሩ መደናገጡንም ተናገረ። በኳስ ተመተ ሊሆን ይችላል ብለው ደጋግመውም ጠየቁት። ጆርጂ ግን አልተመታውም ሲል መለሰላቸው። በመጨረሻም ዶክተሮቹ ድንገተኛ ቀዶ ጥገና ቢያደርጉም የጆርጂ የግራ ዓይን ኦፕቲክ ነርቭ ሙሉ በሙሉ መሞታቸውን ተናገሩ። ሰበር ዜናም ተሰማ። ጆርጂ ከዚህ በኋላ በግራ ዓይኑ ማየት አይችልም፣ ከዚህ በኋላም እግር ኳስን መጫወት አትችልም ተባለ። ይልቁንስ የኢንሹራንስና የጡረታ ሰነድ ጠየቁት። ባካቸው አንድ ሳምንት ብቻ ስጡኝና ለሞክር። ይህ ጆርጂ ተማጽኖ ነበር። ወደ ሜዳ ደግሜ እግር ኳስን መጫወት ልሞክር፣ ካልሆነ ግን መጥቼ እፈርማለሁ አላቸው። ባያምኑትም ፈቀዱለት። እግዚአብሔር ይህንን የሰጠኝ ጠንካራ መሆኔን ስለሚያውቅ ነው። እኔ ክርስቲያን ነኝ አስታውሳለሁ። እናቴ እኛ በማየት ሳይሆን በእምነት ነው የምንኖረው በማለት ነግረኝ ነበር ሲል በስነ ልቦና ራሱን አጠናከረ። በፊቱ ላይ ሁልጊዜ የሚታየው ፈገግታም ለቡድን አጋሮቹ ትልቅ መነሳሳት ሆነ። የግራ ዓይኑ ማየት ስለማይችል በሜዳ ላይ ሲንቀሳቀስ ጭንቅላቱን በብዛት ወደ ቀኝና ወደ ግራ በማዞር ስካኒንግ አካባቢውን ለማወቅ መላመድ ጀመረ። መጀመሪያ ላይ ኳሱ የት እንዳለ ለማወቅ ችግር ነበር የሚለው ጆርጂ አሁን በብዙ መልኩ በስነ ልቦና ዝግጁ ነኝ ይላል። ጆርጂ አሁን ሜዳ ላይ የግራ ዓይኑ ስለማያይ በሜዳ ላይ ያለማቋረጥ ጭንቅላቱን ወደ ግራና ወደ ቀኝ በፍጥነት ያዞራል። ይህም ስካኒንግ ይባላል። ኳስ ከመቀበሉ በፊት በግራ በኩል ያለውን ክፍተትና ተከላካዮችን ለማየት ጭንቅላቱን በማዞር ይጠቀማል። ዓይኑ መጥፋቱ ፍጥነቱን አላቀዘቀዘውም። አሁንም በክንፍ በኩል በመሰለፍ ተከላካዮችን በአንድ ለአንድ ግንኙነት የማለፍ ብቃቱ ከፍተኛ ነው። በተለይ በቀይ መስመር ተሰልፎ ወደ ውስጥ ሰብሮ በመግባት ተጫዋቾችን ይረብሻል። ባለ አንድ ዓይኑ ተዋጊ እያሉም በርካቶች ያጨበጭቡለታል። ይህ ተጫዋች በ35ኛው የሞሮኮ የአፍሪካ ዋንጫ ለቡርኪና ፋሶ የተጫወተ ሲሆን በሀገሪቱ ትልቁ መድረክ ላይም መነጋገሪያ ሆነ። ጽናት የወለደው ጀግንነት ብለው በርካቶችም አሞካሹት። ቡርኪና ፋሶ ኢኳቶሪያል ጊኒን ስታሸንፍ ባለቀ ሰዓት ለሀገሩ የመጨረሻ ያልሆነውን ግን የመጀመሪያውን ግብ አስቆጠረ። የተቃራኒ ክለብ ደጋፊዎችም ሳይቀሩ ቆመው አጨበጨቡለት። የአንድ ዓይን ጉዳይ ሳይሆን የህልሜ ጉዳይ ነው ሲልም ጆርጂ ሚኒንጎ ተናገረ። ስንቶቻችን በተለያየ ምክንያት ከህልማችን ቀርተናል? በጆርጂ ሚኒንጎ ቦታ ላይ ብንሆንስ ምን ያህል ልንጸና እንችላለን? ጥያቄው ለሁላችን ይሆን። ቸር ሰንብቱን።